እንደምናመሻችሁ የጎልደን ስፖርት ቤተሰቦች የማክሰኞ ምሽት አጫጭር የዝውውር ዜናዎችን ይዘን ቀርበናል። ብሩኖ ጊማሬሽን ከኒውካስል ዩናይትድ ያስፈረመው አርሰናል ማይልስ ሌዊስ ስኬሊን ለሽያጭ ማቅረቡ ተገልጿል። እንግሊዛዊው ሁለገብ ተጫዋች ለሽያጭ የቀረበላቸው ክለቦች ደግሞ ቼልሲና ማንቸስተር ዩናይትድ እንደሆኑም ተሰምቷል። ቼልሲ የተጫዋቹ የረዥም ጊዜ አድናቂ እንደሆኑ ነው የተነገረው። ማንቸስተር ዩናይትድም የሄል ኢንድ አካዳሚ ተመራቂውን ተጫዋች ወደ ኦልትራፎርድ ለመውሰድ ፍላጎት እንዳለው ሲገለጽ ነበር። መድፈኞቹ የእንግሊዝ ፕሪሚየር ሊግ የፋይናንስ ሕግ ደንብን ለማክበር ሲሉ በከፍተኛ ገንዘብ የሚሸጡትን አማራጭ ተጫዋች ለገበያ አቅርበዋል ተብሏል። ማይልስ ሌዊስ ስኬሊ ደግሞ በቀዳሚነት ተጠቅሷል። ማንቸስተር ዩናይትድ የግራ መስመር ተከላካይ ለማስፈረም ፊቱን ወደ ጀርመን ማዞሩ ታውቋል። የአርቢ ላይፕዚጉ የግራ መስመር ተመላላሽ ዳቪድ ራውም በማንቸስተር ዩናይትድ የዝውውር ራዳር ውስጥ የገባ አዲሱ ተጫዋች ሆኗል። የቀይ ሰይጣኖቹ አመራሮች የኒውካስሉን ሌዊስ ሆልን ለማስፈረም ያደረጉት ጥረት ሳይሳካ መቅረቱን ተከትሎ ዳቪድ ራውም የማንቸስተር ዩናይትድ ቀጣይ የዝውውር ኢላማ ሆኗል። በአርቢ ላይፕዚግ 34 ሚሊዮን ፓውንድ የውል ማፍረሻ ያለው ዴቪድ ራውም በማንቸስተር ዩናይትድ የዝውውር ፍላጎቱ ገፍቶ የሚመጣ ከሆነ ዝውውሩ ከ25 እስከ 30 ሚሊዮን ፓውንድ ገደማ ሊጠናቀቅ ይችላል ተብሏል። ቼልሲ ግብ ጠባቂው ፊሊፕ ጆርጌንሰንን በአንድ ዓመት የውሰት ውል ለፈረንሳዩ ስትራስቡ አሳልፎ መስጠቱ ታውቋል። ማንቸስተር ሲቲ ካልቪን ፊሊፕስን በውሰት ለሻምፒዮንሺፕ ክለብ ሼፊልድ ዩናይትድ ለመስጠት ወስኗል። አማካዩ ባለፈው የውድድር ዘመን ከግማሽ በኋላ በብራማሌን በውሰት ማሳለፉ ይታወሳል። አሁን በድጋሚ ወደ ሻምፒዮንሺፕ ክለብ ያመራል ተብሏል። ኤቨርተንና ክሪስታል ፓላስ ደግሞ ተጫዋቾች ተቀያይረዋል። የኤቨርተኑ ድዋይት ማክኒል ወደ ክሪስታል ፓላስ ሲሄድ ባለፈው የውድድር ዘመን ክሪስታል ፓላስ የተቀላቀለው ብሬናን ጆንሰን ደግሞ ወደ ኤቨርተን እንዳመራ ተረጋግጧል። ብሬናን ጆንሰን የ4 ዓመታት ኮንትራት በኤቨርተን ፈርሟል። ኖቲንጋም ፎረስት ኦስማን ዲዮማንዴን ከስፖርቲንግ ሊዝበን ማስፈረሙ ይፋ ሆኗል። ኮት ዲቫራዊው የ22 ዓመት ተከላካይ በ4 ዓመታት ኮንትራት ወደ ኖቲንጋም ፎረስት መዛወሩ ተረጋግጧል። ፌነርባቼ ሮሜሎ ሉካኩን ከናፖሊ ለማስፈረም ተስማምቷል። እንደ ስካይ ኢታሊያ ዘገባ ከሆነ የቱርኩ ክለብ ለቤልጅየማዊ አጥቂ 6 ሚሊዮን ዩሮ ብቻ ይከፍላሉ። በቀጣይ ጥቂት ቀናት ይሄ ዝውውር ይጠናቀቃል ተብሏል። ፓሪስ ሰን ጀርመን ደግሞ ጃፓናዊን ግብ ጠባቂ ዚዮን ሱዙኪን ከፓርማ ለማስፈረም ተስማምቷል። የዝውውር ሂሳቡ 35 ሚሊዮን ዩሮ እንደሆነም መረጃዎች ወጥተዋል። አርሰናል በሊቨርፑል በጥብቅ እየተፈለገ የሚገኘውን የፓሪስ ሰን ጀርመን የመስመር ተጫዋች ብራድሌ ባርኮላን ዝውውር ለመጥለፍ መዘጋጀቱ ተነግሯል። መድፈኞቹ ከሪያል ማድሪድ ቪኒሲየስ ጁኒየርን ለማስፈረም ያደረጉት ጥረት አለመሳካቱን ተከትሎ በግራ መስመር ቦታ ላይ ልምድ ያለው ትልቅ ተጫዋች ማስፈረም ይፈልጋሉ። ብራድሌ ባርኮላ ደግሞ ቀዳሚ ምርጫቸው እንደሆነ እየተነገረ ነው የሚገኘው። በተጨማሪም አርሰናል የባርሰሎናውን የቀኝ መስመር ተከላካይ ዡል ኮንዴን የማስፈረም ፍላጎት እንዳለው የስፔኑ ስፖርት ጋዜጣ ዘግበዋል። መድፈኞቹ ፈረንሳይ ተጫዋች ከባርሰሎና ለመውጣት ዝግጁ ከሆነ ወደ ኤምሬትስ ለማዘዋወር በዝግጅት ላይ መሆናቸው ነው የተገለጸው። በመጨረሻም የቀድሞ የማንቸስተር ዩናይትድ እና የአርሰናል የፊት መስመር ተጫዋች አሌክሲስ ሳንቼዝ ለካናዳው ኤፍሲ ሞንትሪያል ለመፈረም መስማማቱ ተገልጿል። የ37 ዓመቱ ቺሊያዊ በነፃ ዝውውር ወደ ኤምኤልኤሱ ክለብ ሞንትሪያል ያመራል ተብሏል። አሌክሲስ ሳንቼዝ የ2025-26 የውድድር ዘመንን በስፔኑ ሴቪያ ማሳለፉ ይታወሳል።